ያሳምነኝም አይ ሉካ ሞድሪች ጥፋት ተሰራ ሳጥሮስ ኳሱን እኮ ይዞ ነበር ኳሱን ይዞታል ይመታው ነበር ሳተው አገኘው ውስጥ እግሩን አሳይቶ ነው የመጣው ኳሱን መጠቀው ይዟታል ኳሱን ይዟታል ኳሱ እኮ በሱ ቁጥጥር ስር ነው ማንም ተጫዋች አልለቀመን አላለ የሞድሪች ሬክለስ ነው ግዴለሽነት የተቆላቀለው ዙሪያውን አላየም ዝም ብሎ ነው ኳሱን ለማምጣት ይፈልጋል ሃሪኬንና ሊቫኮቪች ሃሪኬን ነው ፔናልቲ ለሚመታው ዶሚኒክ ሊቫኮቪች የዳይናሞ ዛግሬብ ግብ ጠባቂ ነው ሃሪኬን የባየር ሙኒክ ተጫዋች ባየር ሙኒክን እንደሚለቅ ይጠበቃል ሃሪኬን ክለመንት ተርፒን ፊሽካ ነፉ ሃሪኬን ያስቆጥራል ወይስ ያስቆጥረውም ተንደረደረ ሊንደረደር ነው ገና እየጠበቀ ነው ተነፈሰ ሸረፍ አድርጎ ነው የሚያገባው ብዙም አይመታው ሃሪኬን አዳነበት ሊቫኮቪች ከመጀመሩ እንዴት አይነት ፊት ነው የመጣው ሲጀምር ሃሪኬን ከመጀመሩ ፔናልቲ ሊቫኮቪች ጀግና ግብ ጠባቂ አዳነበት ዘንጦ አዳነበት ክሌመንት ተርፒን ይደገም ነው ጥያቄ ምንድነው ሊደግሙት ነው ለምን ኢንክሮች አድርጓል የሚል መስመሩን ለቋል ኢንክሮች አድርጓል የሚል ጥያቄ ነው ቼክ ቫር በቫር እየታየ ነው ፔናልቲ ኢንክሮች ካደረገ መስመሩን ከለቀቀ ይደገማል በቫር እድለኛ ነው እንግዲህ ፔናልቲው ማየት ይኖርብናል ሊቫኮቪች ኢንክሮች አድርጓል ወይስ አላረገም እንመልከተው አላረገም እግሩ አላረገም አንድ እግሩ አላረገም ሙሉ ለሙሉ ካለቀቀ አይሆንም አላረገም አጸደቁት ኢንክሮች አላረገም ጥሩ ኳስ ነው ያዳነው ትክክለኛ ኢቫን ፐርሲች ስትለቅ ነው ደገሙት ፔናልቲው አልደገሙትም ደገሙት እንዴት ደገሙት ታው እንጂ ኦፌንስ ባይ ጎል ኪፐር ይላል ምን አረገ ምንድነው ግን ጠባቂ ያደርገው አንድ እግሩን ነው የነካው መብቱ ነው ሁለቱንም አትልቀቅ እኮ እንዴ አንድ እግርን እኮ ካለቀቅ ችግር የለውም እኮ ምን አዲስ ህግ መጥቷል አንድ እግርን መልቀቅ ይሄ በጣም አከራካሪ ጉዳይ ነው አድማጮቻችን መስመሩን አለቀቀም ግብ ጠባቂው አንድ እግሩን ይደገም ተብሏል ፔናልቲ ብዙ ፔናልቲዎች እኮ አይተናል አንድ እግራቸው መስመር ላይ አንድ እግራቸውን ለቁ ቢመልሰው ድጋሚ አይመልሰው ከብዳል ልካር ሁለት ድል እንዴ ፌር አይደለም ሃሪኬን እንደገና ተደገመ ፔናልቲው አድማጮቻችን ፊሽካ ነፉ ክሌመንት ተርፒን ሳተው አይስ ቅድም አገባው ተነፈሰውን ሃሪኬን 80ኛ ጎል ለእንግሊዝ ብሔራዊ ቡድን ሃሪኬን 80ኛ ጎል ወሰወሰው ዋው እንደ መጀመሪያው አልተሳሳተም አሁን ሃሪኬን ወሰወሰው መረቡን ነቀነቀው 80ኛ የእንግሊዝ ብሔራዊ ቡድን ጎል ሃሪኬን አገባው እንግሊዝ 1 ክሮኤሺያ 0 አንድ ለምንድን ነው መሰላችሁ ገዚህ ያገባዋል ያልኩ እንዲህ አይነት ትልቅ አጥቂ ሁለተኛ ድል አይምርም አንድ ድል ሊሳሳት ይችላል ሁለተኛ ድል ግን በታሪክ አይምርም እንዲህ አይነት ስህተት አይሰራ በጣም አስረናቂ ቀድምም በረኛውን ቦታ ቀየረ እንጂ አይዘው በጣም ከባድ ኳስ ቦታ ቤድ ይዟል ከባድ ኳስ ነው ሃሪኬን ቅድም የሳቶ ነው መሰለ በቃ ኦቨር ኮንፊደንስ ከመሆኑ በቃ ምንም ነገር ማድረግ ይችላል ምክንያቱም ፔናልቲ የማይሰጥ ተጫዋች ነው ሃሪኬን ከማይሰጥ ተጫዋቾች መካከል የሚመደብ ነው እና እሱ ያመጣው ነበር ግን ከዛ በኋላ ግን በምን ቴክኒክ እንደመጣው ተመልከተው በጣም ጠንካራ ኳስ ነው የመጣባቸው ዳኛው ግን ቫሩም ነው ያልተመቸኝ በዚህ አንድ እግሩን እንኳን ለቀቀ ሲጀመር ፔናልቲው ወደ ገባ ጥፋት ሰርቷል ፔናልቲ ጀምስ አንደርሰን ማዱካ በሊንካም ኳስ ሰነጠቀ ተጎድቻለሁ ብሎ ወርቋል ጨዋታው ዳኛው አስቀጥሮታል ፓሳሊሽ ረጅም ኳስ በኮስራ አቅጣጫ ስታንሲች ያሸማቀቀ ስታንሲች ነው አቤት ጎል ለጠፈው ባትሪና ኮሞትኪ ባትሪና ጎል ፈልጎ ያስቆጠረው ነቀነቀው በባትሪ ተፈልጎ ማይገኝ ጎል ያስቆጠረው ባትሪና ሰምተዋል እንዴ የታለ ብዙ ሴስ ፋብሪካስ በሚያሰለጥነው የኮሞ ክለብ ውስጥ የሚጫወት ተጫዋች ነው ስታንሲች አመቻቸው ባትሪና ከሳጥን ውጭ ምን አይነት አስደማሚ ድንቅ ሹት ያደረገው ይጠማዘዘ የሚሄድ ለግብ ጠባቂ አስቸጋሪ የሆነ ኳስ ነው ጠፍቶ ቦንዛ ባትሪና ቦንዛ ክሮኤሺያ ቦናንዛ አሰልጣኝ ዝላትኮ ዳሊች ደስታቸው ልዩ ሆኗል ባትሪና የሚይዘው የሚጨብጠውን ያጣው የክሮኤሺያ ደጋፊዎች
ያገኙትን እያቀፉ ይገኛሉ። ጨዋታው 1-1 ሆነ። 1-1 እንግሊዝ 1 ክሮኤሽያ 1። አበደ ለምንድን ነው ጨዋታው? ፒክፎርድ ተበሳጨ። ፒክፎርድ ተጫዋቾች አሉ። በተለይ ታርጌት ማን ሊሆን የሚችለው ኒኮ ኦራይሊ ይመስለኛል። ኒኮ ኦራይሊ ታርጌት ማን ይሆናል? ሃሪኬንም ይገጫል። ግን ኦራይሊ ነው ትልቅ ዕድል የሚሰጠው። ረጅም ዲክላን ራይስ አሻገረ። እንዳልኩት ኒኮ ኦራይሊ ሃሪኬን 81ኛ ጎል በረገጠው በግንባር በቃ ይኸው በረገጠው ዲክላን ራይስ አሻገረ። ሃሪኬን ተምዘግዝጎ መጥቶ በረቡን ወጠረው። ቦንዛ ሃሪኬን ቦንዛ እንግሊዝ ቦናንዛ አስፈላጊ ጎል 81ኛ ጎል ለብሔራዊ ቡድኑ ሃሪኬን። እንግሊዝ ፈጣን ምላሽ ሰጠች። ፈጣን ምላሽ የእንግሊዝ ብሔራዊ ቡድን። ቶማስ ቱኸል በተቀመጡበት ነው እጃቸውን ይዘው ቁጭ ያሉት። ምክትሉ ግን ደሳቸው ልዩ ሆኗል። ሄዱ ሃሪኬን ራይስ 10ኛ ጎሉ ራይስ ሄዱ ያቀፈው ቀጥታ ወደ ራይስ ነው የሮጠው። የአርሰናል ልምድ እንዳልኩት ብዬ ሳልጨርስ የአርሰናል ልምድ ቶማስ ቱኸል እንዲያካፍሉ ጠይቋቸው ነበር የአርሰናል ተጫዋቾችን ከቆመ ኳስ። 10ኛ የዓለም ዋንጫ ጎሉ ነው ከሊንከር ጋር እኩል ሆነ። በአርሰናል ቤት የቆመ ኳስ በማሻገር የሚታወቀው ዲክላን ራይስ ነው ያሻገረው። ጎል አስቆጣሪው ደግሞ ሃሪኬን። ጨዋታውን እንግሊዝ 2-1 መምራት ጀመረች። ሃሪኬን 81ኛ የብሔራዊ ቡድን ጎሉ ቶፕ ስኮረርነቱን አጠናክሮ ቀጥሏል። በዓለም ዋንጫ ደግሞ ያገባው የጎል ቁጥር ብዛት 10 ደርሷል። ከጋሪ ሊንከር ጋር እኩል ሆኗል። አሁን በሁለተኛው አጋማሽ ለሃትሪክ የሚጫወት ይሆናል። ሃትሪክ ለመስራት በዚህ ዓለም ዋንጫ ብቸኛው ሃትሪክ የሰራ ተጫዋች ሊዮኔል አንድሪያስ ሜሲ ነው። ሃሪኬን ምናልባት ሃትሪክ የመስራት እድሉ ሰፊ ይመስላል። አሰልጣኝ ቶማስ ቱኸል እስካሁን ፊታቸው አልተፈታም። ደስ ያላላቸው ነገር አለ። እንግሊዝ ብሔራዊ ቡድን ደጋፊዎች ግን የአንበሳ ቆዳ ጭምር ለብሰው ቡድናቸውን እያነቃቁ ይገኛሉ። ምንም እንኳን ናይት እኮ ነው አይደለም ሱታሎ ኳሱን ወደኋላ ይሄ ፈጠ የቶማስ ቱኸል እኮ በጣም አገኛቸው። እንዴት ነው ያደረጉት? እባክህ ሸለቀቀው። አስደናቂ ጎል! ምን አይነት አድርጎ ነው ያመቻቸለት? አስደናቂ ጎል! ጨዋታ ሙሶ የማይታመን ነው። ፒተር ሙሶ ስቴዲየሙን ያውቀዋል። ዳላስ ስቴዲየም እዚህ ስቴዲየም ነው የሚጫወተው። የዚህ ስቴዲየም ባለቤት ክለብ ተጫዋች ነው። 8 ዓመቱ አጥቂ። ኦፍሳይድ አይደለም፣ እጁ ነው። ኦፍሳይድ አይደለም። ኢቫን ፔርሲች እንዴት ነው ኳሱን ያስተካከለለት? እጁ ነው። አይነት አጨራረስ ነው። ፒተር ሙሳ አቻረገው። ክሮኤሽያን አቻረጋቸው። በሩጬ ነው ሹቺ በሩጬ ነው። እስቲ ፒክፎርድን ሸለቀቀው። አይደለም ሶፊ በጣም ማድነቅ ያለበት ጎል ፓሳሊችን ማድነቅ ያለበት ጎል ቦንዛ ከማለት በፊት ግን ቆይ ቫሩ ይታይ። ፓሳሊችን እርግጠኛ ነኝ ሶፊ ፓሳሊችን ማድነቅ አለብን። ፔሪሲችን ማድነቅ አለብን። እርግጠኛ ነኝ ኦፍሳይድ አይደለም። ፓሳሊችን ጸደቀ ጎሉ። ፓሳሊች ቦንዛ ፒተር ሙሳ ቦንዛ ክሮኤሽያ ቦናንዛ ፓሳሊች መደረቅ አለበት። እንዴት አይነት ያበደ ኳስ ነው! እንዴት አይነት ያበደ ጨዋታ ነው! ለሙሶ ጎል እንግሊዝ ያገባል፣ ክሮኤሽያ ያደርጋል። እንግሊዝ ያገባል፣ ክሮኤሽያ ያደርጋል። በመጀመሪያው አጋማሽ ብቻ 4 ጎል እንግሊዝ 2 ክሮኤሽያ 2። ቡድኑ የማጥቃት ኤነርጂ የሚጨምር ይመስለኛል። እሺ እንግሊዝ 58 ሚሊዮን ሕዝብ በላይ ያላት ሀገር ነች። ቤሊንጋም ጎል! ጁድ ቤሊንጋም ሶፊ አልተመቸኝም ሲል ሰማው መሰለኝ። ምላሹ ይኸው ብሎ ጎል አስቆጠረ። አፌን አዘጋኝ። ጁድ ቤሊንጋም ጎል አስቆጠረ። 3ኛ ጎል ለእንግሊዝ ብሔራዊ ቡድን ጁድ ቤሊንጋም። ዋው ጎል ጁድ ቤሊንጋም። ፈጣን ምላሽ ኤዝሪ ኮንሳ፣ ሬስ ጄምስ፣ ኤሌት አንደርሰን፣ ቤሊንጋም ማዶኬም እየገባለት ነበር። ራሱ ቤሊንጋም ተጠጋ። ቤሊንጋም ከተተው። ሊቫኮቪች ምንም ማድረግ አልቻለም። የግብ ጠባቂው አቋቋም ቫሌው አለው። ወጥቶለታል፣ ከጎል ወጥቶለታልና ይመች ነበረ ፋርፖስቱን ለመመልከት። ለዛ ነው ቆንጆ ጎል ነው ያስቆጠረው። የግብ ጠባቂው አቋቋም ነው። ግብ ጠባቂው ብዙም ጎሉን ሳይለቅ ቢቆም ኖሮ ይሄ ኳስ የመቆጠር እድሉ ጠባብ ይሆን ነበረ። ኤሌት አንደርሰን ምን አይነት ኳስ ነው ያሳለፈለት ለቤሊንጋም። ጁድ ቤሊንጋም እጆቹን ዘርግቶ ነው ከደጋፊዎቹ ጋር ሴሌብሬት ያደረገው። እንግሊዝ 3ኛ ጎል 3-2 ደርሰዋል። ሰዓቱን የሚመጥን ምርጥ ጨዋታ ነው። ክሮኤሽያ
እየተመሩም ቢሆን አልከፋቸውም። እንደዚህ አምሽተህ እንዲህ አይነት ጨዋታ ስታይ ለየትኛውን ተመልካች እርካታ ነው። ያዝናናል በጣም። ኤዝሪ ኮንሳ፣ ጆን ስቶንስ፣ ሃርቪ ሊዮት፣ ኮንሳ 85ኛው ደቂቃ ደርሷል። 5 ደቂቃ ይቀረዋል ከጭማሪ ውጪ። ከባድ ነው። ሳካ አስረናይ ኳስ ነው ከጀር ስፔንስ ከሪቻርድ ጀምስ የተቀበለው። ሳካ ኳሱን እየገፋ እየሄደ ነው። አስረናይ ኳስ ሰጣቸው። ጀር ስፔንስ በጣም ፈጣን ተጫዋች ነው። አሁንም ሳካ ይዞባቸው ሄደ። ሳካ ኳሱን አገኛቸው። ማርኮስ ራሽፎርድ አሸማቀቀ። ማርኮስ ራሽፎርድ ወዘወዘው። በማንቸስተር ዩናይትድ የተገፋው ሳካ ነው አሲስት ያደረገው። በባርሴሎና እንደ አዲስ ራሱን ማግኘት የጀመረው ማርኮስ ራሽፎርድ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ የመጀመሪያ ጨዋታው ላይ ኳስና መረቡን አገናኘ። ዝላትኮ ዳሊች ተስፋ በቆረጠ ሁኔታ ሶፋ መቀመጫቸው ላይ እግራቸውን ዘርጠጥ አድርገው ቁጭ አሉ። ከዚህ በኋላ መመለስ ከባድ ስለሆነ ቦንዛ ማርኮስ ራሽፎርድ ቦንዛ እንግሊዝ ብሔራዊ ቡድን ቦናንዛ ምን አይነት ሳካ ነው! ሳካ ማርኮስ ራሽፎርድ ነው የተቀያሪ ወንበር ተጫዋቾች። ሳካ ራሽፎርድ ውጤት ጎል አስገኘ። እንግሊዝ 4 ክሮኤሽያ 2። ትልቁን ስራ የሰራው ቡካዮ ሳካ አይተው ከሆነ ከሱ የተነሳ ኳስ ነው። እንደገና ሰጥቷቸው የተበላሸውን ኳስ ሳካ አስተካከለለት፣ ምርጥ አድርጎ ሰጠው። ራሽፎርድ ደግሞ ምርጥ አድርጎ ጨረሰው። ሳካ ራሽፎርድ ሊንክ አፕ በጣም የሚያምር ጎል፣ 4ኛ ጎል።